እናንተም ትግስት አጣችኋል እውነት ለመናገር ዶክተር ዮናስ ትግስት አጣችኋል ስታመላክቱም በመሸንቆጥ ምናልባትም አንዳንድ ጊዜ ተገቢ ያልሆኑ ቃላትን በመጠቀም ጭምር ስለሆነ አንዳንዱ ምቾት ተሰምቶት ከናንተ ጋር ለመወያየትም የናንተን ሐሳብ ለመቀበል አይደፍርም ምክንያቱም አቀራረብ በራሱ ይወስነዋልና እዚህ ላይ የሆነ የተወሰነ ክፍተት የሆነ ላላ ያለ ነገር በሌለበት ሁኔታም ሌላውንም መውቀስ ተገቢ ነው የሚል እንደውም ነት የለኝም በግሌ በጣም አሁን ያልካቸው ነገሮች በጣም የተሳሳቱ ናቸው በመጀመሪያ ደረጃ ያማራው ችግር የዛሬ 2 ዓመት አይደለም የተጀመረው 40 ዓመት አልፎታል እንደው የደርጉን ተው ምክንያቱም ያማራው ችግር የመጣው በደርጉ ጊዜ ጀምሮ ነው በደርጉ ጊዜ ጀምሮ ነው የመጣው ግን በደሉን ሳይሆን ትግሉን ያልኩት የፋኖን ትግል ነው እንጂ በደሉም አይቆየ ነው ኖ እኮ የቢያንስ ቲፒኤልኤፍ ከመጣበት ጊዜ ስልጣን ከያዘበት ከ1991 ጀምሮ አማራ ታርጌትድ የሆነ ኃይል ነው የኔ ጥያቄ ፋኖ ላይ አይደለም ብዙ ትልቁ ችግራችሁ ደግሞ ምንድነው መሰለ ፋኖ ላይ ተተኩራላችሁ ከፋኖ መፍትሄ አይመጣም ብቻው ያማራ ትግል ከፋኖ በላይ ነው የአመጽ ትግል የሰላም ትግል የትጥቅ ትግል እነዚህ ሁሉ የሚያጠቃልል ነው ያማራ እንትን ስለዚህ በ40 ዓመት ውስጥ ለምንድነው የአማራ ልሂቃኖች አንድ ነገር ማድረግ ያልቻሉት ነው የኔ ጥያቄ ኦኬ እንደኔ አይነቱ ኃይለ ቃል ይተከማል ሄርሚታይዝድ ናቸው ይላል ያማራ ልሂቃን ኢንተሌክቹዋል ካልቸር የለውም ይላል ይሳደባል ምናምን ተላላችሁ ማከለከላቸው ራሳቸው እኔን አገግለው ወይንም እንደኔ አይነቱን አግለው ተሰብስበው አንድ አይነት መፍትሄ ለማምጣት ነው ያማራ ችግሩ ጥልቅ ነው ያ ችግር እስካልተፈታ ድረስ ደግሞ የዛሬ 10 ዓመትም የዛሬ 20 ዓመትም አሁን ያለንበት ሁኔታ ላይ ነው ስር መሰረት ያለው ችግር ነው ከባህል የመጣ ችግር ነው ያ የባህል ችግር የኢንተሌክቹዋል ካልቸር አማራ ውስጥ እንዲገባ ሊያደርገው አልቻለም ነው እሱም በሌላ ጊዜ በሰፊው ከፈለክ ልንነጋገርበት እንችላለን ሆኖም ግን አሁን ባለንበት እስከቀጠልን ድረስ ልክ ባለፈው 40 ዓመት እንደሆነው ባለፈው 30 ዓመት እንደሆነው አማራው የሚናገርለት የሌለው ህዝብ ሆኖ ነው የሚቀረው ምክንያቱም ኢንተሌክቹዋሉ ያማራ ኢንተሌክቹዋል የደነዘ ኢንተሌክቹዋል ነው እንደ ብረት አግልህ ቀጥቅጠህ ካላቃናው በስተቀር እንደዚህ ሰብስበህ አረባካችሁ ለለምነህ የምታቃናው ኃይል አይደለም ይሄንን አንደርስታንድ ማድረግ እስካልቻለን ድረስ እውነቴን ነው የምልህ አማራን የሚያክል ኃይል የሴንቸሪስ ልምድ አገሬ መግዛት አገሬ ማስተዳደር ልምድ ያለው ኃይል እንዴት ነው አሁን ራሱን እንኳን ዲፌንድ ሊያደርግበት የሚችል አንድ ወጥ የሆነ ያማራ አጀንዳ ያማራ ስትራቴጂ ሁሉ ጊዜ አጀንዳው ምንድነው ስትላቸው አጀንዳውማ ምንድነው ኤግዚስቴንሻል ትሬት አለብን ከሱ መዳን ነው ይላል ይሄ የማህይምነት እንትን ነው ምክንያቱም የአማራው ችግር የኤግዚስቴንሻል ትሬት መሆኑ ካለፈ 2 ዓመት አልፎታል አሁን ፓወር ኮንቴንሽን ነው ምን አይነት መንግስት ነው መፈጠር ያለበት እንዴት ነው መተዳደር ያለብን እኛም እንዴት ነው የኛ ያማራውን ኮንትሪቢዩሽን ላገሩ ሊያደርስ የሚችለው የማን ታሰርበት የማንገደልበት ስርዓት እንዴት ነው የሚመጣው በመትልበት ጊዜ ከኤግዚስቴንሻል ትሬት ወጥተህ ወደ ፓወር ኮንቴንሽን እንዴት ነው ስልጣን የምንጋራው እንዴት ነው ስልጣን ለሁሉም ህዝብ የሚሆነው የሚልበጋ በመደርስበት ጊዜ ያ መሪ ይፈልጋል ኢንተሌክቹዋል መሪ ይፈልጋል የአሜሪካን በል የፈረንሳይ በል የሁሉም ለውጥ የመጣው በኢንተሌክቹዋል ነው እሱ ሪሊ እንደዚህ ኤክስኪውዝ እየሰጠን እስካሳለፍነው ድረስ መፍትሄ አይኖረውም የአብይ አንዱ ትልቁ ችግር የሚመስለኝ ምንድነው አሁን በቅርብ አንድ ቪዲዮ አይቼ ነበርና ምን አለኔ ከናቴም ከአባቴም ከዳህ ቤተሰብ ነው የወጣሁት እናትና አባቴ በእግራቸው እየሄዱ እኔ ግን መኪና ነበረኝ እነሱ ኬሻ ላይ የተኙ እኔ በፍራሽ ላይ አንሶላ በአንሶላ ላይ ሌላ አንሶላ ከዛ ላይ ብርድ ልብስ ለብሼ መቆይ ነበር የምተኛው እነሱ ግን እየበረዳቸው ነበር የሚተኙት ብሎ ተናገርና ያንን ሲያብራራ ምን አለ እኔ እንደዛ ምለውን ምንድነው አለ እናቴ ሱቅ ስትልከኝ አለ ሂድና ቶሎ ደርሰህና ስትለኝ እሺ ልና መኪናዬን ይዤ ነው የሚሄደው አለ
መኪናው ምንድነው ኢማጂኔሽን ነው ሄድና ማርሽ ያስቀባና ሪያል ክሮጣለሁኝ አለ እና የሮጥኩኝ ደግሞ ማርሽ ቀይራለሁ አለ እያደረኩኝና እዛ ሲደርስ መኪናዬን አቆምና ሱቅ ምገዛውን ወስድና መኪናዬ ላይ ጭንና ሪያልኩኝ እየነዳው ሄድ ነበር በኢማጂኔሽን ነው የምሰራው እና ከዛ በኋላ መቤት ደግሞ እናቴና አባቴ ኬሻ አንጥፈው ሲተኙ እኔ መጀመሪያ ኬሻውን አነጥፍና ይሄ እንትን ምንድነው ይሄ ፍራሽ ነው ላለው አለ እንደገና ያንኑ ኬሻ አነሳና እንደገና አነጥፈውና ይሄ የታችኛው አንሶላ ነው ላለው እንደገና እሱ ነው አደርግና ይሄ የላይኛው አንሶላ ነው ላለው ከዛ በጨረሻ ላይ ብርድ ልብስልና ደግሞ ከላይ ምለብሳት አንድ ነገር አለችኝ እሷን አመጣና አልጋ ላይ ተመችቶኛ አድራለሁ ኢማጂኔሽኒ በዛ ነው ምገዛው አለ አሁንም ይሄ ሰውዬ የኢትዮጵያ ህዝብ በሚራበበት ጊዜ in his imagination በጣም ሀብታም ህዝብ ነው ብሎ የማመን እምነት አለው ይሄ ደግሞ ሪሊ ከአንዳንድ ምንድነው ኢማጂኔሽን ልኩን ሲያጣ ኢሉዥን ይሆናል ዲሉዥናል ትሆናለህ ያ ደግሞ ክሊኒካሊ በሽተኛ ነህ ማለት ነው ከሪያሊቲ ጋራ ኢማጂኔሽን ማለት ጥሩ ነው እዚህ ቦታ ላይ ደርሳለሁ እንደዚህ ያደርጋለሁ ብለ ራሽናል የሆነ ድረስ እስከሆነ ድረስ ያንተ ኢማጂኔሽን ጥሩ ነው መጥፎ የሚሆነው ያንተ ኢማጂኔሽን ዲሉዥናል ሲሆን ነው ያ በሽታ ነው ያብይ እሱ ነው ምክንያቱም ሰው ሁሉ ግራ የሚገባው እሱ አካባቢ ያሉ ሰዎች ሁሉ እንትን ሲሉ እንደው ማነጋገር አይቻልም እንዲሁም መጥፎ ነገር እንደዚህ ነው ኢኮኖሚው ተብሎ ኔጋቲቭ ነገር ሲነገረው ይጮሃል እንዲሁም የድሮዋን ፕሬዚደንት እንደው አንቺ ዝም ብለሽ ሁሉ ጊዜ ታለቅሻለሽ እስከማለት ደርሷል ስብሰባ ላይ ይሄ ነገር እንደዚህ ነው ብለው በሚሉበት ጊዜ ፕሬዚደንቷ ማለት ነው ስለዚህ በዛ የሚመራ ሰው ስለሆነ የህዝብ መሞት የህዝብ ማለቅ ለሱ እንትን አይደለም ብሪያሊ የኢትዮጵያን ኢኮኖሚ as is concerned በቃ እንደዛ እየነዳ እየሄደ ነው ያለው በሱ ኢማጂኔሽን ሁሉ ነገር እየተስተካከለ ነው እንደው አማራጭ ኃይል የሚመጣበትን መንገድ መፈለግ ነው እንደው ዳር ይዞ መተቸትና ሌላውን ላይ ጣት መጠንቆል መፍትሄ ይሆናል የሚል ጥያቄ ቢመጣም እንዴት መመለስ ይቻላል ዶክተር ዮናስ ይሄ ነው ፈንዳሜንታል የሆነ የኢትዮጵያ በተለይ ልሂቃኑ በተለይ ጋዜጠኞቹ በተለይ በመንግስትም አካባቢ ያለው ችግር አንዱ ይሄ ነው ምንድነው መሰለህ አንዱ ትልቁ ችግራችን ኢትዮጵያ ውስጥ በአንድ ፖለቲካ ውስጥ አንደኛ የፖለቲካል ተንታኝ ያስፈልጋል የፖለቲካ ተንታኝ የፖለቲካ ምንድነው ፖለቲካ ውስጥ ገብቶ ፖለቲካል ድርጅት መፍጠር የለበትም እንዲሁም እሱ ጥሩ አይደለም ከጥሩነቱ መጥፎ ነው ኢትዮጵያ የሚያስፈልጋት ምንድነው በመጀመሪያ ደረጃ ኦፒኒየን ሶስት ኃይል ያስፈልጋታል አሁን ያ ኤኒ የፖለቲካል ፓርቲ ወስደ ሶስት የተለያየ ደረጃ አለው አንደኛው ኦፒኒየን ሊደር የምትለው ነው እነዚህ ስትራቴጂ አውጥተው በእንደዚህ ደረጃ መደራጀት አለብን የኢንተርናሽናል ኮሚኒቲውን በእንደዚህ ደረጃ መቅረብ አለብን የአማራው ህዝብ ድጋፉ እንዳይለየንና የበለጠ ድጋፍ የቁሳቁስም የሞራልም እንዲሰጥ ተስፋ እንዳይቆርጥ እንደዚህ አይነት ምንድነው የሚባለው ናሬቲቭ ማውጣት አለብን እኛ ደግሞ እርስ በርሳችን ያለብን ችግር በዚህ መፍታት አለብን ከሌሎቹ ከአማራ ውጭ ካሉትም ጋር አብረን እንዴት ነው የምንሰራው ከኦሮሞ ጀምሮ እስከ ትግራይ ያለው ጋራ ምን ላይ ነው የሚለውን የሚፈታ የሚዘረዝር የኢንተሌክቹዋል ክላስ ያስፈልገዋል የትም ሀገር ሪቮሉሽንም ሲመጣ ወይንም ደግሞ ከሪቮሉሽንም ባይሆን ምንድነው ፋንዳሜንታል የሆነ ሪፎርም በሚመጣበት ጊዜ ከዛ ነው የሚነሳው ቀጥሎ አክቲቪስት የሚባለው አለ ያ አክቲቪስት እንግዲህ ይሄ ኦፒኒየን ሊደር የሚባለው ሊቃን የሚባለው ያወጣውን የስትራቴጂ ወደ ተግባር ላይ እንዲቀየር የሚያደርገው ሁለተኛው ኃይል ነው ሶስተኛው ፋኖ ቄሮ የምትለው ብረት አንስቶ ወይንም ደግሞ በሰላማዊ አመጽ የሚያምጽ የሚያሳምጸው ኃይል ነው የመጀመሪያው ኦፒኒየን ሊደር በምትልበት ጊዜ ሁለት መልክ አለው የመጀመሪያው መልኩ ምንድነው እንደኔ አይነቱ ነው እኔ የድርጅት ፖለቲካ ውስጥ መግባት አልፈልግም የኔ ችሎታዬም ቴምፐራመንቴም ብቃቴም ያለውን የፖለቲካ አናሊሲስ መስጠት ነው ይሄ ነው ችግሩ
ይሄ ነው መፍትሄው ብሎ መጻፍ ነው። ከዛ በኋላ ግን የማደራጀት ግዴታውም የለብኝም ፍላጎትም የለኝም። አንዱ ትልቁ ችግር ምንድነው መሰለህ? ሐሳቡን የሚያፈልቀው ሰው ተግባር ላይ የሚፈጽም በሚሆንበት ጊዜ ኮንፍሊክት ኦፍ ኢንትረስት ይመጣል። የሱን የሚወደውን ሐሳብ ወደ ስራ መገልበጥ ስለሆነ የሚፈልገው ያ ኮንፍሊክት ኦፍ ኢንትረስት የሚባለው ለዛ ነው። ስለዚህ እንደኔ አይነቱ እንደዚህ ነው ችግሩ። ለዛ ነው ካሁን በፊት 2 የአማራ ማኒፌስቶ በጣም ረዘም ያለ ጽፍ ያለውን ከዛም በኋላ ደግሞ የአማራ ችግሩ ይሄ ነው በእንደዚህ ነው የሚፈታው የሚል መስመር አስቀምጫለሁ። መቀበል አለመቀበል እዛ ያንን ወስዶ ማዳበር ያንን አይቶ የበላዩ ላይ መጨመር ወይንም ደግሞ እሱን ጥሎ ሌላ ማውጣት የሌላው ኢንተሌክቹዋል እንትን ነው። ይሄ አንተ የምትለውን ለምንድነው ያንን በየቦታው ያሉትን የተጻፉትን ወይንም ደግሞ እንደነዚህ አይነት ሐሳቦችን ወደ ስራ ላይ ማውራት ያለበት የፖለቲካል ፓርቲው ነው። የፖለቲካ ውስጥ ገብተው እንሳታሁን ለምሳሌ ማነው ስሙ ልደቱን ያየው እንደሆነ የሚጽፈውን ያህል ፖለቲካም ውስጥ መግባት ስለሚፈልግ የፖለቲካ ድርጅትም መፍጠር ይፈልጋል። እሱ በእኔ አስተሳሰብ ካሁን በፊትም ጽፌበታለሁ። እሱ ጥሩ አይደለም። ምክንያቱም የሐሳቡና ወደ ስራ ላይ በመተወስድበት ጊዜ ኮንፍሊክት ኦፍ ኢንትረስት ይመጣል። አሁን ልደቱን የሚቃወመው ሰው ያየህ እንደሆነ እንደዚህ አድርጎ ነው ሐሳቡ ላይ እንኳን ለዲስከሽን አይቀርብም። ወደ ስራ ላይ በገባበት ጊዜ እንደዚህ አድርጎናል እንደዚህ ሰርቶ ነበር የሚለው ነው የሚመጣውና ለኔ መልሴ ባጭሩ ምንድነው የኔ ሪስፖንሲቢሊቲ ወይም ማድረግ የምችለው የፖለቲካል አናሊሲስ መስጠት። የፖለቲካል አናሊሲሶች ደግሞ ከመጀመሪያ ጀምረህ አይታቸው እንደሆነ በማውገዝ ላይ ብቻ የተመሰረቱ ሳይሆን እነዚህ ነገሮች መሰራት አለባቸው። ችግሩ ይሄ ነው። ከዛ በኋላ ነው የአማራው ኢንተሌክቹዋል ሪሊ አለም ልትለው አትችልም አልሞትኩም ብያለዋሽም ብሎ የጻፉት ማናቸው ስማቸው ከማንኛውም ልሂቅ ኢትዮጵያ ውስጥ ካለው የመጨረሻ ደካማው የአማራ ልሂቅ ነው። ያ ደግሞ ከካልቸሩ ጋር የተያያዘ ነው ብዙ ጊዜ እንዳልኩት እንጂ አማራ 40 ዓመት ለ50 ዓመት የተበደለ ኃይል ሆኖ ከ40 50 አንዳንዱም 70 ሚሊዮን የሚል ኃይል ይዞ ደንበኛ ታርጌትድ የሆነ ተጠቂ ሆኖ እስካሁን ድረስ የፖለቲካል አጀንዳ ይሄ ነው የአማራ የፖለቲካል አጀንዳ ብሎ ማውጣት አለመቻሉ የአማራው ድክመት ነው። ያንን መናገሩ የግድ ዶክተር ዮናስ ሌላ ጊዜ እንምጣበት። ምክንያቱም በዚህ ጉዳይ ላይ አንድ ጥርት ያለ መስመር ማውጣት ያልተቻለበት ለምንድን ነው? ከዚህ በፊት በተደጋጋሚ ተናግረናል። የአማራ የሚለው አማራ በሚል የወል ስም የሚጠራው ማህበረሰብ ምን አይነት ነው? መነሻው ምንድነው? ከእንደሌላው ብሔርተኛ በዛ ደረጃ ጠንካራ የሆነ ብሔርተኝነት ይዞ መውጣት ያልቻለበት ምክንያት ምንድነው? እንደዚህ ብትንትን ያለበትና ቶሎ ተሰብስቦ ትርጉም ያለው የፖለቲካ ኃይል መሆን ያልቻለው የራሱ የሆነ ብዙ ትንታኔዎች እየቀረቡ ድክመት አለ። ድክመቱ ምንም ጥርጥር የለውም ሁላችንም የምንለው ነው። ግን ቶሎ መውጣት ያልቻለበት ከራሱ አቅም በላይ የሆነ ያንን ደግሞ እንዳያደርግ ኢትዮጵያ ውስጥ ባለው የፖለቲካ አውድ ብዙም እንዳይንቀሳቀስ ብዙም እንዳይራመድ የተደረገ ማህበረሰብ ከመሆኑ ጋር ተያይዞ ጊዜ ሊወስድ ይችላል እየመጣም ነው የሚሉ ወገኖች አሉ። እሱንም አንድ ላይ አድርጎ በስፋት መነጋገር ያስፈልጋል። በአጭር ጊዜ ውስጥ በ2 ዓመት ውስጥ እንግዲህ ፋኖ ትግል ከተጀመረ 2 ዓመቱ ነው።